መጽሐፈ ኢያሱ ወልደ ነዌ ምዕራፍ 12 የእስራኤልም ልጆች የመቱአቸው ከአርኖንም ሸለቆ ጀምሮ እስከ አርሞንዔም ተራራ ድረስ በምሥራቅ ያለውን ዓረባ ሁሉ በዮርዳኖስም ማዶ በፀሐይ መውጫ ያለውን አገራቸውን የወረሱአቸው ነገሥታት እነዚህ ናቸው። በሐሴቦን የተቀመጠው በአርኖንም ሸለቆ አጠገብ ካለችው ከአሮዔር ከሸለቆውም መካከል ጀምሮ የገለዓድን እኩሌታ እስከ ያቦቅ ወንዝ እስከ አሞን ልጆች ዳርቻ ድረስ በምሥራቅም በኩል ያለውን ዓረባ እስከ ኪኔሬት ባሕር ድረስ በቤት የሺሞት መንገድ አጠገብ እስካለው እስከ ዓረባ ባሕር እስከ ጨው ባሕር ድረስ በደቡብም በኩል ከፈስጋ ተራራ አፋፍ በታች ያለውን ምድር የገዛው የአሞራውያን ንጉሥ ሴዎን ከራፋይምም ወገን የቀረ በአስታሮትና በኤድራይ የተቀመጠው የአርሞንዔምንም ተራራ ሰልካን ባሳንንም ሁሉ እስከ ጌሹራውያንና እስከ ማዕካታውያን ዳርቻ የገለዓድንም እኩሌታ እስከ ሐሴቦን ንጉሥ እስከ ሴዎን ዳርቻ ድረስ የገዛው የባሳን ንጉሥ ዐግ የእግዚአብሔር ባሪያ ሙሴና የእስራኤል ልጆች መቱአቸው። የእግዚአብሔርም ባሪያ ሙሴ ርስት አድርጎ ለሮቤል ልጆች ለጋድም ልጆች ለምናሴም ነገድ እኩሌታ ምድሪቱን ሰጣቸው። በዮርዳኖስም ማዶ በምዕራብ በኩል በሊባኖስ ሸለቆ ካለችው ከበኣልጋድ ወደ ሴይር እስከሚያወጣው ወና እስከ ሆነው ተራራ ድረስ ኢያሱ በየክፍላቸው ርስት አድርጎ ለእስራኤል ነገድ በሰጣት ምድር በተራራማው አገር በቈላውም በዓረባም በቍልቍለቱም በምድረ በዳውም በደቡብም ያሉ ኬጢያውያንን አሞራውያንም ከነዓናውያንም ፈርዛውያንም ኤዊያውያንም ኢያቡሳውያንም የሆኑ ኢያሱና የእስራኤል ልጆች የመቱአቸው የምድር ነገሥታት እነዚህ ናቸው። የኢያሪኮ ንጉሥ በቤቴል አጠገብ ያለችው የጋይ ንጉሥ የኢየሩሳሌም ንጉሥ የኬብሮን ንጉሥ የየርሙት ንጉሥ የለኪሶ ንጉሥ የአዶላም ንጉሥ የጌዝር ንጉሥ የዳቤር ንጉሥ የጌድር ንጉሥ የሐርማ ንጉሥ የአራድ ንጉሥ የልብና ንጉሥ የአዶላም ንጉሥ የመቄዳ ንጉሥ የቤቴል ንጉሥ የታጱዋ ንጉሥ የኦፌር ንጉሥ የአፌቅ ንጉሥ የለሸሮን ንጉሥ የማዶን ንጉሥ የአሶር ንጉሥ የሺምሮን ሜሮን ንጉሥ የአዚፍ ንጉሥ የታዕናክ ንጉሥ የመጊዶ ንጉሥ የቃዴስ ንጉሥ በቀርሜሎስ የነበረ የዮቅንዓም ንጉሥ በዶር ኮረብታ የነበረ የዶር ንጉሥ የጌልገላ አሕዛብ ንጉሥ የቲርሳ ንጉሥ ነገሥታቱም ሁሉ 31 ናቸው።